ከዚህ በፊት ይሄ ቦታ ፒያሳ አካባቢ ሲፈርስ እርግማን ስድብ ሁሉ ነበረ። አሁን ግን በሄድንበት ቦታ በየቤተ ክርስቲያኑ በየሰብሰባው ባገኘንበት ቦታ ላይ እድሜ ለአዳነች እያሉ እያመሰገኑት ነው። ጃልሜዳ ያለነው ማህበረሰብ ምን ነው ክብርት ከንቲባችን በዚህ ጋር አንድ ቀን በመኪና አልፎ አቁም እንዴ እኛ ስለምንድን ነው የሚያለማ ምን ዋሉ ማህበረሰባችን ጥያቄ እያቀረቡ የሚል ጥያቄ ያለ። ዛሬ አዲስ አበባ ከተማን በተመለከተ የተሰራው የኮሪደር ልማት ብዙ ጊዜ ተደጋግሞ እንደተነገረው ከተማችንን እስከማናውቃት ድረስ እኛ እዚህ የምንኖር ሰዎችም ጭምር እስከማናውቃት ተደጋግሞ እንደተባለው መንገድ እስኪጠፋብን ብቻ ሳይሆን መንገዱ የአውሮፓና የአሜሪካ ተብሎ የሚታሰቡትን የሚያስንቅ ሆኖ ነው ያገኘነው። ይሄ ዝም ብሎ በፖሊሲና በስትራቴጂ ብቻ የሚሰራ ሳይሆን በተግባራዊ እንቅስቃሴ የተሰራ ነውና በዚህም እናንተ የሰራችሁ እጆችን በህዝቡ ስም በራሴ ስም እጅግ ላመሰግናችሁ ላደንቃችሁ ፈልጋለሁ። ከመንገድ ጋራ አዎ ልክ ነው። መንገድ ያልደረሰባቸው አካባቢዎች አሉ። አሁንም የተሰሩ ተጀምረው የተሰሩ ያሉ አሉ። አንዳንድ ቦታ ደግሞ የኮንትራክተሮችም ችግር አጋጥሞን በራስ አቅም አሁን ችግሩ ፈተን የገባንባቸው አካባቢዎች አሉ። እንደ መንገድ እንደ ውሃ ትልቅ ካፒታል የመደብንለት የአዲስ አበባ ልማት የለም። እውነቱን ለመናገር በከፍተኛ ሁኔታ የመንገድ ሽፋኑ ዝቅተኛ ከመሆኑ የተነሳ መንገድ ልማት ስለሆነ መንገድ ንግድ ስለሆነ መንገድ አገልግሎት ስለሆነ ነጮቹ ምን ይላሉ መሰላችሁ? አገር ማበልጸግ ከፈለጋችሁ መንገድ ስሩ ነው የሚሉት። መንገድ ቅድሚያ የሚሰጠው ጉዳይ ነው እና የምርት ፍሰትንም የሰውንም እንቅስቃሴ የማህበራዊንም ኑሮ እንቅስቃሴ የሚያሳልጥ ከመሆኑ አንፃር ቅድሚያ ሰጥተነዋል። እንደዛም ሆኖ በአንድ ጊዜ ሁሉንም አንፈታም። እናንተም እንድታውቁት በያዝነው ቅደም ተከተል ግን በፍጥነትና በጥራት ደረጃውን ጠብቀን ድጋሚ በማናፈርሰው መንገድ እንሰራለን። ከፍሳሽ ማስወገድ ከመሳሰሉት ጋራ ምን ነው በዛ አላለፍሽም ወይ ኮሪደር እኛ ጋር አልደረሰም በጃልሜዳ አካባቢ ብለው ያነሱትን 5 ኪሎ ድረስ ገባ ብለናል። የጀማመርናቸው ልማቶች አሉ። ቅድሚያ የተሰጠው ኮሪደር እኛ አካባቢ አልደረሰም፣ እዚህ አካባቢ ብቻ ነው ትኩረት ያደረጋችሁት የሚል ነው። በቅድሚያ እንኳን በዚህ ደረጃ ኮሪደር የኔ ጥቅም ነው ጥቅሜን ነው የሚያስጠብቅልኝ ብሎ ህዝብ የሚጠይቀው ልማት ሆነ። ዋናው እሱ ነው። ከዛ ውጪ እንሰራለን እንደርሳለን። ቅደም ተከተሉን ደግሞ ለመጠበቅ እናንተ ትንሽ ትግስት ታደርጉልናላችሁ ማለት ነው።